እዩ ጩፋ ለአቶ ዮኒ ማኛ በሚያሳዝን ሁኔታ መልስ ሰጡ። የሰላምን መንገድ ሳይፈልጉ የክብርን መንገድ ይፈልጋሉ። ካልተጠበቀ ሰው ይሄንን መስማት በጣም ያስደንቃል። እኔ ወንጌልን ከምደፍር ራሴ ላይ አንገቴ ላይ ገመድ ባረግ ይሻለኛል። በነገራችን ላይ ሰው እንዴት በዚህ ልክ ቁልቁል ይሄዳል? ልክ አስገብቼ ሁሉም ዮኒ ማኛ መናገር ስታቆም ገጽሟል፣ ወንጌል ይጀምራል። ዘማሪው እንዳለ ወልደ ጊዮርጊስ 3 ሰው ስለገደለው ሰው ተናገረ። ከጥቂት ደቂቃ በኋላ ደውሎ ማንም ሰው እንዳይመጣ ሶስቱንም ሌቦች ገድያቸዋለሁ ሲል 10 ፖሊስ መጣ። ጆን ካልቪን የሉተር ተማሪ ነው እያለ ነው። ዕውቀት ለምን ገድሉን ደሞ ስታነበው ሉተር ምርጥ ጠጪ ነው፣ ምርጥ ዝሙተኛ ነው። ኮሜዲያን እሸቱ መለሰ ጩጮቹ አላዋጣ ሲሉት ሃይማኖቱን ተያይዞታል። ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። የማይቀበሉት አዋልድ መጻሕፍትን ብቻ ሳይሆን ከመጽሐፍ ቅዱስ ውስጥም መርጠው ነው የሚቀበሉት። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂንቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። በጣም የሚገርመው እኔ ወንጌልን ከምደፍር ራሴ ላይ አንገቴ ላይ ገመድ ባረግ ይሻለኛል። በነገራችን ላይ አንዳንዴ ከሳይኮ አንፃር እኔ እንኳን ብዙም ስለ ሳይኮ አልተማርኩም፣ ግን አነባለሁ። አንተ እየደፈርክ ያለው ማንም ሰው የማይደፍረው በዓለም ላይ ጨካኞች፣ መርደሮች ራሱ በጣም አንዳንዴ ዝም ብላችሁ ኃይለኛ መርደር የተባለ በነገራችን ላይ በጣም ትክክለኛ ነገር ነው እየተናገረች ያለችው። ስለተመቸኝም ጭምር ነው ይዤ የመጣሁት። ኃይለኛ ገዳይ የተባሉ ኃይለኛ ሌባ ወራል የተባሉ እንደ እግዚአብሔርን ሲያመሰግኑ ነው የምታዩት። መርደሮች ግን በጣም ኃይለኞች መርደሮች ግን ይሄ በቃ ሰይጣን የተጠናወታቸው ምናምኖች ግን ወንጌልን ይደፍራሉ፣ የሰውን ሃይማኖት ይሳደባሉ። ምናምን የማትደፍረው ነገር ቢኖር ምንድነው? እግዚአብሔር ነው። እግዚአብሔርን አትደፍሩ። የተናገረችው ነገር ከ100% በጣም ትክክል ነው። በነገራችን ላይ በስራችን ምናምን እኮ እግዚአብሔርን እንዳፈረዋለን። እነዚህ መርደሮች ወይም ደግሞ ገዳዮች፣ ወንጀለኞች ወይም ይሄ አጥፊ የሚባሉ ሰዎች ብቻ ሳይሆኑ አብዛኛዎቻችን እጅግ በጣም እግዚአብሔርን እኮ እንዳፈረዋለን። ጂጂ የገለጸችበት መንገድ በጣም የገረመኝ እግዚአብሔርን ከመሳደብ ወይም ደግሞ ወንጌልን ከመሳደብ አንገቴ ላይ ገመድ ባስር ይሻለኛል። which means ራሴን ባጠፋ መርጣለሁ ነው። የእግዚአብሔርን ኃያልነት፣ የእግዚአብሔርን ትልቅነት፣ የእግዚአብሔርን አይነኬነት የገለጸችበት መንገድ በጣም ተመችቶኝ ነውና ዮኒ ማኛ እንግዲህ ባለፈው ቪዲዮዎች ላይ ተናግሬያለሁ። በሁለቱ ቪዲዮዎች ላይ የተወሰኑ የግል ሚዛናዊ የሆነ ሐሳቤን ለመናገር ሞክሬ ነበረ። ብዙዎቻችሁም በኮሜንት ላይ ከሐሳቤ ጋራ እንደተስማማችሁ ለማየት ሞክሬያለሁና በዛም ቪዲዮዎች ላይ የተናገርኩት ነገር አንድ ነገር ነው። ከሚዲያ ወይም ደግሞ ከሚፈታተን ነገር ራስህን እስካላገለልክ ድረስ፣ ዳር እስካልያዝክ ድረስ በእንደዚህ አይነት ነገሮች የመፈተን ፕሮባቢሊቲ 100% ነው። ሀፍ ራሱ አይደለም 100% ነው። ምክንያቱም አንድ ቪዲዮ ላሳያችሁ ከዛ በፊት አሳረን ነው ማበላያ አንዳንድ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ I'm going to do that. I said it, I'm going to do it. ምንድነው? ሰው ነው ወይስ ምንድነው? ይሄ አፋንተ እንጃ መቼ እንደሚያባራ አላውቅም። ወንጌል ራሱን ካስከበረ በኋላ ነው ወንጌልን የሚሰብከው። ዛሬ እንደባለፈው አለሳልሼ ማለፍ አልሞክርም። አቋም ያለው ነገር ነው የምነግራችሁ። ዮኒ ማኛ አሁን ያለበት ሁኔታ ከብልግና የማይተናነስና ከአንድ ክርስቲያን ነኝ ከሚል ሰው ወይም ደግሞ ድኛለሁ ብሎ ከሚያስብ ሰው ተጠምቆ ምናምን ካበቃ ሰው የማይጠበቅ ብቻ ሳይሆን የማይታሰብም ነገር ጭምር ነውና እኔ ፐርሰናሊ እነዛም ቪዲዮዎች ከሰራው በኋላ ንስሐም ገባ ምናምን ከተባለ በኋላ ያየሁት ነገር በጣም አስደስቶኝ ነበር። ከዛ በኋላ ያየኋቸው ነገሮች ግን ዮኒ ማኛ ፈጽሞ ኢየሱስ ክርስቶስ የገባው አይነት ሰው እንዳልሆነ፣ ፈጽሞ ኢየሱስ ክርስቶስን ፊል ያደረገው ሰው እንዳልሆነ በሚዲያ ላይ እንግዲህ ለማየት ሞክሬያለሁ። ምክንያቱም ኢየሱስ ክርስቶስን ብዙዎቻችን ስንከተል ክብር የሚባለው ነገር ሳናስበው ነው። ክብር የሚባል ነገር የለንም። ክብር ምንድነው? ምንድነው የምትመካበት? ምንድነው የምትመጻደቅበት? ምን አደረኩ ብለህስ ልትኮፈስ ትችላለህ? ምንስ አደረኩ ብለህ የራስህን ክብር ከወንጌል ጋራ
ትከሻ ለትከሻ ልታለካካ ትችላለህ። አንተን እኮ ብዙዎቻችን የምናውቅ በተሳዳቢነት ነበረ፣ ሰው በመዘልዘል ነበረ እኮ። አንተን የምናውቅ እኮ ሰውን አንስተ አጥበ ጨምቀ ስታሰጣ አንተን የምናውቅ እንጂ ኢየሱስ ክርስቶስ የሚል ቃል ካፍ ሲወጣ አይደለም። በተወሰነ መልኩም ይሁን ለወራቶችም ይሁን ለጥቂትም ቀናቶች ይሁን ታሪክን የለወጠላ አንድ ነገር ነው፣ ወንጌል ይባላል። እሱም ኢየሱስ ኢየሱስ እንድትል አድርጉ በተወሰነ መልኩ ዳር አስይዞክ ነበረ። ክብሬ ማለት ስትጀምር ግን ከአንደበትህ የስድብ ቃላቶች ይወጡ ጀመረ። እንግዲያውስ ለእንዳንተ አይነቱ መጽሐፍ ቅዱስ እንዲህ የሚል ቃል ይኖረዋል ማለት ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው ይላል። ክብርህን ሳትጥል ምላስህን ሳትገታ አንደበትህን ሳትገታ የምታመልከው አምላክ የለም፣ የምታከብረው ጌታ የለም። ይልቁንስ ሰዎች መልካሙን ስራችሁን አይተው የሰማዩን አባታችሁን አምላካችሁን እንዲያመሰግኑት ብርሃናችሁ በሰው ፊት ሁሉ ይብራ ነው አይደለ? ብርሃን ካላበራ ብርሃን በሰው ፊት ወጥቶ የማይታይ ከሆነ ማግኒፋይ የማታደርገው ከሆነ አምላክህን ባህሪ ከአምላክህን የማይገልጥ ከሆነ ስራ ከአምላክህን የማይገልጥ ከሆነ ልልስ አምላክህን የማይገልጥ ከሆነ መዳንህን የማያሳይ ከሆነ ታዲያ ክርስትና የቱ ጋር ነው? የሆነ ነገሮኛ አይደለም። አንበሳ ነኝ ስፈጠር እኔ ከልጅነት አንበሳ ሆኜ ነው የተፈጠርኩት። እሺ እኔ የዳዊት ዘር ነኝ። አንበረክካለሁ እንጂ አልበረከክም። አንበረክካለሁ። እቺ ሸርሙጣ one is that the other one I will tell you ሁለተኛው እኔ ፓስተር ኮለት ያለችው ሁለቱ ካልሆነ ኦርቶዶክስን ዜሮ ከተታለሁ። በፈለከው ሂድ፣ ሞቴን እመርጣለሁ። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋህድ። እንደዚህ ስሜታዊ እያደረገ ያለው እንደዚህ ከአንደበቱ ጸያፍ በጣም የሚያስጠላ ብልግና የተሞላ ቃላት እስኪወጡ ድረስ እያደረሰ ያለው በዚህ ቲክታክ ላይ መቆየቱ ብቻ ነው። እኔ ትረስሚ በቃ ምንም ሌላ ነገር የለውም። ይህ ሰው ጠብ ውስጥ እየከተተው ያለው ወይም ደግሞ ከወንጌል እንዲርቅ ከወንጌል እንዲያፈገፍግ የስድብ ህይወት ውስጥ እየከተተው ያለው ነገር አንድ ነገር ብቻ ነው። ሰዎች ለምን ተናገሩኝ? ሰዎች ለኔ እንደዚህ አይነት ሂስ ለምን ይሰጣሉ? ሰዎች እኔን ለምን ይነቅፉኛል? ሰዎች ለምን ይተርቡኛል? ይሄን ካልፈለክ ደግሞ ሸሽተ መውጣት ነው ያለብህ። ይህ ፕላትፎርም ነው፣ ይህ ሚዲያ ነው። ማንም ይናገራል፣ ማንም ስላንተ ምንም ሊል ይችላል። ሪፕሬዘንት የሚያደርግ ከሆነ ቻለው፣ ሪፕሬዘንት የማያደርግ ከሆነ ግን መልስ እንዳሰጥ። አይ መልስ እየሰጠው ኖራለሁ ካልክ ደግሞ እንደዚህ በብልግና የተሞሉ ምልልስ ውስጥ ገባለህ ማለት ነው። ፊራኦል ኢቲቻ በመዝሙር ሲሰራ ነው የምናውቀው። ከአንደበቱ እንኳን የሚወጣው ቃላት ክርስቶስ ኢየሱስን ሪፕሬዘንት የሚያደርጉ ማለት የክራይስት ጂሰስን ባህሪ የሚገልጹ ነገሮች ነበር የሚወጡት። ከዛስ አሁን ያለበት ሁኔታ እንደዚህ ነው። ወደ ዘፈን ገባ ማለት ነው። ከኛ ወገን አስመስለው ነበር እንጂ ከኛ ወገን አይደሉም የሚያስብል ነገር ነው ያላቸው እኚህ ሰዎች። ኮሜንታቸው ላይ ገብታችሁ ስታዩ ደግሞ ከመዝሙር ወደ ጭፈራ የሚላቸውም አለ። አንዳንዶቹ ምን የሚል ኮሜንት ሰጡት መሰላችሁ? በጣም ያሳቀኝና በጣም የገረመኝ ሰይጣን ምን አይነት ኮሜንት ሊሰጥ እንደሚችል ያየውበትን ኮሜንት ልንገራችሁ። ለረጅም ጊዜ ጠፍቶብን የነበረው ልጃችን ዛሬ ተመለሰልን ብለው ኮሜንት ሲሰጡት አየው። ለፊራኦል ኢቲቻ ምን ስላደረገ? በአፋን ኦሮሞ ዘፈን ስለዘፈነ አፋን ኦሮሞቲን ኤጃ ሲርቤፍ ቆፋ ኤጃ ረገዴፍ ቆፋ ሙጫን ኬኛን የሮ ዲራዳፍ በዴ ቱሬሱን ኑፍ ዴቤ ኤዳኒቱ ወትዋታ ይሩ እጭዳጋ። እንደዚህ ነው እንግዲህ ሰይጣን ከኢየሱስ ክርስቶስ በሀብት በዝና በመበሻሸቅ በመተራረብ በምን በግሳንግስ በኮተታ ኮተት እያደረገ ከአምላክ የሚነጥቅ ማለት ነው። ከአምላክ ህልውና ከአምላክ ክብር ውስጥ የሚያስወጣ እና ፊራኦል ኢቲቻና ዮኒ ማኛ ላይ እየደረሰ ያለው ነገር በጣም ተመሳሳይ ነው። ሁለቱም ከሰዎች ጋራ ባላቸው አተከሮና በሚዲያ ላይ ባላቸው ቆይታ ነው በኩርነታቸውን እየጣሉ ያሉት። ሰላምን መንገድ ሳይፈልጉ የክብርን መንገድ ይፈልጋሉ። በቃሉ ሲናገር የሚያከብሩኝን አከብራለሁ፣ የሚንቁኝ ደግሞ ይናቃሉ አለ። ሰዎችም እንደዛው ናቸው። ምን ሰጥተህ ነው የምትንጫቸው? አላከበረኝም አላከበረችኝም የምትለው አንተ ምንድነው የሰጠው? ሰው የሰጠው ነው መልሶ የሚሰጠው። ትልቅ ተቋም ብትሆን ብዙ ህዝብ ብትሆን 2000 ዓመት ብትኖር ካላከበርክ አትሆን። ክብር ኮምፕሮማይዝ ልታረግ ትችላለህ። ስራ አይደለም። በተፈጥሮ እግዚአብሔር የሰጠን ክብር ግን አትጣል፣ ለማንም አትስጥ። ራስን መጣል ትረገጣለህ። ራስን መተው ትረገጣለህ። ትህትና አይደለም። ትህትና በመንፈስ ዝቅ ብሎ እግዚአብሔርን ማክበር
ከሌሎች እንደማትበልጥ እንደገና ከሌሎች እንደማታንስ ማወቅ ነው ትሕትና። የውሸት ትሕትና አይጠቅምም። ግን የሰው ልጅ በእግዚአብሔር እጅ ስለተሰራ እጅግ በጣም የተከበረ ፍጡር ነው። እግዚአብሔር ነው ብሎ እስትንፋሱን ያካፈለለት ስላለ ስለሌለ አይደለም፣ ስላገኘ ስላላገኘ አይደለም። ኤዲተሮቹ ግን ይመቻችሁ። ያ ክርስቲያን ኤዲተሮች አልተቻላችሁ። ምኑን ከምኑ እንደምታገናኙትና ምኑን ከምኑ ጋር ያመጣጣችሁ እንደምታነካኩት ነው ግራ የሚገባኝ። ይመቻችሁ ይመቻችሁ። ለወንጌል ብዬ ምናምን ምን ለወንጌል ብለህ ለኢየሱስ ብለህ አይደለም። በተጠመቅ በማግስቱ እኮ የሌላ ሰው ቤተ እምነት መሳደብ ነው የቀጠልከው። ሌላ እኮ አይደለም። ማርያምን መሳደብ፣ ገብርኤልን መሳደብ፣ ሚካኤልን መሳደብ፣ ጻድቃን ብለው ኦርቶዶክስ የሚሰይሟቸውን ቅዱሳኖቻቸውን መራገም፣ ማዋረድ ነው ያስከው። ሌላ የተለወጠ ታሪክ የለም። ወንጌል ማለት ለአንተ የተቀበልከው ከነቀለሙ ወርቅ የተንፍሱ ስለሆነ ወንጌል ማለት ለአንተ የሌላውን ቤተ እምነት መደብደብ፣ የሌላውን ቤተ እምነት ማዋረድ፣ ሌላ ታሪክ እኮ የለም። ልክ እንደ መሰሎችክ ማለት ትናንት የነበራችሁ ሰዎች ዛሬ የታላችሁ? ድኗል ያላችሁት በዙሪያው እልል በሉ ዛሬ የመዳን ቀን ነው ያላችሁት ግለሰብ እንዳልዳነ የሚያሳብቅበትን የህይወት ፍሬ ሳይሆን የሞት ፍሬ ላይቭ በሚሉት የቲክቶክ ገበያ ላይ ወጥቶ ሲሸቅጥ አሁን የታላችሁ ነው የምላችሁ። ትናንትና እንደውም እንወቃቀስ ከተባለ መወቀስ ያለባችሁ እነ ኤርሚያስ አበበ፣ በዛን ዙሪያ የነበራችሁ እንግዲህ ነብይት ቡርቴ መወቀስ ካለባችሁ እናንተ መወቀስ ነበረባችሁ። ይህ ሰው ጌታን ተቀበልኩ ብሎ ወደ ሚዲያ መጥቶ ከናንተ ጋራ ተቀላቅለው እናንተ እየሰራችሁ ያላችሁትን ከቡርቴ ውጪ ማለት ነው እነ ኤርሚያስ አበበ እናንተ እየሰራችሁ ያላችሁትን ስራ ላይ ጥላሸት ከሚቀባባችሁ ዳሪያዝ የምትለውን ቃል እኮ ለሱም መጠቀም ነበረብህ። በነገራችን ላይ ኤርሚያስ አበበ እኔ ስራህን በጣም ነው አፕሪሺየት የማደርገው፣ በጣም ነው ስራህን የማከብረው። የምትሰራው የወንጌል ስራ ደስ ይለኛል፣ በጣም ሰፖርተሩ ነኝ። ግን ደግሞ እንደዚህ አይነት የቀድሞ የሃይማኖታቸውንም ምንነት የማያውቁ አሁንም የገቡበትን የሃይማኖቱ ምንነት የማያውቁ ሰዎች መድረክ እየሰጣቸው በኦርቶዶክሳውያን እህት ወንድሞቻችን እንድንነቀፍና እንድንሰደብ እንድንጠላላ በመሃላችን ደርቢ እንዲኖር እያደረጋችሁ ያላችሁት እናንተም ጭምር ናችሁ። ምን አደረጉ ምናምን አትበሉ በኮሜንት በጣም አጥፍተዋል። ትላንትና አቤል እንዳለው ድነዋል፣ እንዲሆነዋል እልል በሉ፣ አጨብጭቡ፣ አሸብሽቡ ተብለናል። ዛሬ እንደዚህ ሲራገምና ሲሳደብ አደብ ግዛ የሚለው ሰው ለምን ይጠፋል? ቁጭ በል ለምን አትሉትም? ከየት ነው የተማርከው እንደዚህ አይነት ወንጌል ለምን አትሉትም? ከኛ ጋራ በነበረ ቆይታ ይሄን ነው እንዴ ከኛ የተማርከው አትሉትም? ይሄን ያስተማራችሁት ወይል እንግዲህ ይሄን ካስተማራችሁት ይሁን ቀጥሉ፣ በርቱ። ይሄን ግን እንዳላስተማራችሁት ፊል ስለማደርግ ነው ትክክል አይደለም ገጽጹት የምላችሁ። ንስሐ አስገባ ነው ምን ያደርጋል? ካጠፋ በኋላ ከተሳሳተ በኋላ ወንጌልን እንደልቡ ካበሻቀጠ ወንጌልን እንደልቡ ከተሳደበ ያዘንለት ለሱ ነው እንጂ ለአምላካችን እኮ አይደለም። ይሄ ሁሉ ነገር ከመፈጠሩ በፊት አደብ ግዛ ቁጭ በል አትሉትም እንዴ? ለምንድን ነው እናንተ ውጪ ብቻ የምትሉት? ሁሌ እንወዳቸዋለን እናከብራቸዋለን፣ የምታደርጉት ነገር ግን ትክክል አይደለም። ውጪ ብቻ ትበሉ። አንዳንዴም ወደ ቤታችሁ መለስ በሉና ጎናችሁ ያሉ ሰዎችን እርማት አድርጉላቸው። ራሳችሁም እርማት ካስፈለጋችሁ የባህሪ እርማት አድርጉ። የ8 ወር መንፈሳዊ ህፃን ነው ያላችሁ ሰዎች የታላችሁ? የ8 ወር ህፃናችሁ መንፈሳዊ ካካውን እየተጸዳዳ ነው ላይቭ ላይ። ዳይፐር ካላችሁ መንፈሳዊ ዳይፐር ካላችሁ ሂዱና አድርጉለት። ካካ ብሏል እጠቡት። እላዩ ላይ እየተጸዳዳ ነው። የ8 ወር ህፃናችሁ ንጽህናውን ጠብቁለት። እኔ ምንም በአቤል አቡና ንግግር ላይ ምንም ቅሬታ የለኝም፣ ምንም ተቃውሞ የለኝም፣ አይኖረኝም። እየተናገረ ያለው ነገር ትክክል ነው። ለኦርቶዶክሳውያን አሽቃበጣ፣ አሽላላ፣ ምን አለ ምናምን እያላችሁ ነበረ ወንጌላውያን አማኞች። እንዲህ ነው እንዴ ለኦርቶዶክሳውያን ማሽቃበጥ ማለት? አንድ የትኛው ትምህርታቸውን እቀበላለሁ ሲል ሰምታችሁ ታውቃላችሁ? የትኛው ትምህርታቸውን ሲደግፍና የትኛው አካሄዳቸውን ሰፖርት ሲያደርግ አይታችሁ ታውቃላችሁ? ሚዛናዊነት ማጣትማ እንደዚህ ሊፋንንባችሁ እኮ አይገባ። ሚዛን በማጣት እኮ እንደዚህ መነውለል ትክክል አይደለም። ይህ እየተናገረ ያለው ነገር ለወንጌል ከመጨነቅና ወንጌል ከመጠበብ የተነሳ ነው ብዬ አስባለሁ። ምክንያቱም ማንም ወንጌል ያልገባው ሰው መጥቶ ወንጌል እንደገባው አክት ያደርጋል። ከዛ በኋላ ወንጌል ገባው ተብሎ ደግሞ ብዙ ተከታዮችን ያፈራል። ከዛ በኋላ የሆኑ ትችቶች ሲደርሱበትና የሆኑ ነቀፌታዎች ሲደርሱበት ደግሞ በሪል ማንነቱ በስጋዊ ማንነቱ መገለጥ ይጀምራል ማለት ነው። ለእንደዚህ አይነት ግለሰቦች ደግሞ አርፎ ተቀምጦ ወንጌልን እንዲማሩ
ትክክለኛ ነገር የሚናገራቸው ሰው ያስፈልጋቸዋል። ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። መጽሐፍ ቅዱስን ቅዱስ ያሰኘው ምኑ ነው ብንል ቀለሙም ቀለም ነው፣ ወረቀቱም ወረቀት ነው። ሕያውና ቋሚ የሆነው አምላካዊ ሐሳብ በቀለሙና በወረቀቱ ላይ ሲገለጽ መጽሐፉ ወረቀት ወይንም ቀለም አይባልም። ምንድነው የሚባለው? መጽሐፍ ቅዱስ። ቅዱስ እንዲባል ያደረገው ምኑ ነው? የተገለጸበት የእግዚአብሔር ሐሳብ በቀለሙና በወረቀቱ ገዝፎ ስለታየበት መጽሐፉ ተራ መጽሐፍ ሳይሆን ቅዱስ መጽሐፍ ተብሎ ይጠራል። የማይቀበሉት አዋልድ መጻሕፍትን ብቻ ሳይሆን ከመጽሐፍ ቅዱስ ውስጥም መርጠው ነው የሚቀበሉት። ጥቅስ ሲጠቅሱ እንሰማቸዋለን። ለነሱ ሐሳብ ብቻ መደገፈውን የመሰላቸውን ይላሉ እንጂ ለነሱ ሐሳብ ያልተስማማ መስሎ የታያቸውን አይቀበሉትም። አይደለም አዋልድ መጻሕፍትን ይቀርና መጽሐፍ ቅዱስን ራሱ አይቀበሉት። መጽሐፍ ቅዱስ ብቻ ለሚሉ በብሉይ ኪዳን ያልተገለጸ ታሪክ እኮ በሐዲስ ኪዳን ተጽፎ እናገኛለን። ኧረ ተው እንድንነጋገርም አታድርጉን፣ እንድናወራም አታድርጉን፣ አትገፋፉን። እውነትማ እናውራ ከተባለ ቃል በቃል የተጻፉትን ቃላቶች የሻራችሁት፣ ቃል በቃል የተጻፉ ጽሑፎችን የሰረዛችሁት፣ የደለዛችሁት እናንተ ናችሁ። ቆርጣችሁ ያስወጣችሁት እናንተ ናችሁ። ቃላትን በቃላት የሻራችሁት እኮ እናንተ ናችሁ። ለምን? ከናንተ ሐሳብ ጋራ አመለካከታችሁ ጋራ ሊገናኝላችሁ ስላልቻለ ማለት ነው። ትክክለኛውና እውነተኛው የእግዚአብሔር ቃል እሱን ማንነጋገር ከተባባልን እኮ በጣም ብዙ ነገር ልናወራ እንችላለን። አሁን ዋናው ፐርፐዝ ኮሜዲያን እሸቱ መለሰ አካሄድ ምንድነው? ፍላጎቱስ ምንድነው ነው? በፊት ላይ የምናውቀው የዚህን ሰው እንግዲህ ኮሜዲያን የሚለውን ትቼዋለሁ። ከዚህ በኋላ ኮሜዲያን እሸቱ መለሰ የሚለውን ቃላት ስም እየተጠቀምኩ አልጠራውም። ለኔ ወይ ዲያቆን ነው ወይ ፓትርያርክ ነው ከዚህ በኋላ ማለት ነው። ምክንያቱም አገባቡ ኮሜዲ ነበረ። ከዛ በኋላ በህፃናት መጣ፣ ስታንድ አፕ ኮሜዲ አለ። በጣም በብዙ መንገዶች ሞክሯል። በነገራችን ላይ ስኬትም ማለት ነው በብዙ መንገድ ገንዘብ ለማግኘት ሞክሯል። ፋይናሊ የተሳካለት ዩቲዩብ ላይ ነው። ዩቲዩብ ላይ ያውም ደግሞ በልጆች ድንቅ ልጆች በሚለው ፕሮግራሙን የተሳካለት። በድንቅ ልጆችም ፕሮግራም ላይ እንግዲህ ምን እንደተፈጠረ አናውቅም። ልጆቹን ወደ ፖለቲካል አጀንዳ እያስገባ የፖለቲካል ኢሹዎችን እየሰጠ የማያገባቸውን ነገር ስለ ኮሊደር ልማት ስለምን እንዲያወሩ እያደረገ ልጆችን ስለ ኮሊደር ልማት ጥሩነት ሳይሆን መጥፎነት እያወራ ልጆችን የማይሆን ክትባት ውስጥ እየከተበ በብዙዎች ቢዝነሱን እየሰራ የነበረ ሰው ነውና ከዛ ከሆነ ጊዜ በኋላ ደግሞ ካፕሎችን ማገናኘት ከዛ በኋላ ካፕሎች የስንት ዓመት ካፕሎች ሲገናኙ ያለውን ኢሞሽናል ፊሊንጋቸውን እየቀረጸ ምናምን ፖስት ማድረግ ዘን አፍተር ግን ይሄ ሁሉ ነገር አይ ቲንክ ገቢው ቀነሰ ቪው ቀነሰ መሰለኝ እነ እዩ ጩፋ ላይ እነ ዮኒ ማኛ ላይ ፋይናሊ ደግሞ በነነቢ ጥሌ ላይ ቪዲዮ መስራት ጀመረ። በዚህ መልኩ ማለት ነው እነኚህን ሰዎች ሰብስቦ ቪዲዮ መስራት ጀመረ። አንድም የመጽሐፍ ቅዱስ መሰረት ያለው ነገር አይወራም። እሱ እንኳን ለምን እንኳን ብሎ እየጠየቀ አልነበረም። ማለት እንዴት እንዲህ ሊሆን ቻለ? እውነት እንደዚህ አይነት መጽሐፍ ቅዱስ ሊናገር የፈለገው እንዲህ ነው እያለ እንኳን እየጠየቀ አልነበረም። አሁን ያለበት ሁኔታ የሃይማኖቱን አቋምና የሃይማኖቱን ትክክለኛ መንገድ ለማሳየት ሳይሆን የዩቲዩብ ቪው ስለቀነሰበት ነው። በብሉይ ኪዳን መጻሕፍት ስንመለከት ስማቸው አይታወቅም። ቅዱስ ጳውሎስ ግን ከአባቶቹ በተማረው መሰረት አባታዊ ትውፊታዊ መረጃ መሰረት በመልእክቱ ኢያኔስና ኢያንበሬስ የተባሉ ጠንቋዮች ብሎ አንስቷቸዋል። ብሉይ ኪዳን ላይ እነዚህ ስማቸው አይጠቀስም። አዲስ ኪዳን ላይ ግን ጳውሎስ ጽፏቸዋል። ከየት አግኝቷቸው ነው? ብሉይ ኪዳን ላይ ያመቷቸውን የሉ። ከየት አገኘው? ከትውፊት ከአባቶቹ በሰማው ማለት ነው። መጻሕፍት ሲደረሱ በመጽሐፍ ቅዱስ ይመዘናሉ። ሁለተኛ አንዲት ቤተክርስቲያን ዶግማን፣ ቀኖናን፣ ትውፊትን እነዚህን ሶስቱን ይዛ የተገኘች ቤተክርስቲያን ሙሉ እመቤት ናት ተብላ ይታመንባታል። ከሶስቱ አንዱን የጣለች ግን ሐዋርያዊት ቤተክርስቲያን አይደለችም። በምን ይታወቃሉ? በፍሬያቸው ይታወቃሉ። ወእምፍሬሆሙ ተአምርዎሙ፣ ከፍሬያቸው ታውቋቸዋላችሁ። መቼስ ከእሾህ ወይንም ይለቅም የለም ተብሏል አይደለ? ከመልካም ዛፍ መልካም ፍሬ ይገኛል፣ ከመራራ ዛፍ መራራ ነው። ስለዚህ እንደተባለው የአንድ ቅዱስ ገሌ ገርል ብሎ እኮ ቢያመጣልን እኮ ቅዱስ እንደተባለው አድራሻለሁ። መቼም ከሰማይ የወረደ እንትን አይሆንም። በዘመናችን
ቅድስናችን ይታወቅልን እያሉ መጻሕፍት የሚያጽፉ መልክ የሚያስደርሱ ቅዱሳን ሳይሆኑ ቅዱሳን ነን የሚሉ ሰዎች አሉ። ቅዱሳኑ ግን እንደዚህ አይደሉም። የተጻፉ ተረቶቻቸውንና ድርሰቶቻቸውን በትውልዱ ልብ ውስጥ ለመዝራት እየተጠቀሙ ያሉበት ሜትድ ነው። ያው ደግሞ በአንድ በትልቅ ሶሻል ሚዲያ የኮሜዲያን እሸቱ መለሰ ሚዲያ ማለት እንግዲህ በጣም ትልቅ ሚዲያ ነው ማለት ከ2 ምናምን ሚሊዮን በላይ ሰብስክራይበር ያለው ነው አይ ቲንክ ባልሳሳትና በሚያሳዝን ሁኔታ እንግዲህ ወደዚህ ሃይማኖት ሙቭመንት ውስጥ መግባቱ በጣም ገርሞኛል። አንተም ቀጥል። ከዚህ በኋላ እኛም እግር በእግር አንተን እየተከታተልን ትክክለኛ ነገር እያወራን እንቀጥላለን። ኤኒዌይስ ይቺን ኢንፎርሜሽን ልሰጣችሁ የፈለኩት ዩቲዩባቸውን ገብታችሁ ቼክ እያደረጋችሁ እውነት ያልሆኑ ነገሮችን እያወጣችሁ ለትውልድ እንድታሳዩ ስለምፈልግ ነው። ምክንያቱም በጣም ብዙ ተከታይ ያለው ጄኔሬሽኖች ያዩታል፣ በጣም ጩጬዎች ያዩታል። በእነዚህ ሰዎች ይህ መጽሐፍ ቅዱሳዊ የሆነ አስተሳሰብ እንዳይበሉ ስል ነው። ለትውልዱ የምትራሩና የምትሳሱ ሰዎች ካላችሁ ይህ ሰው የህፃናት አይምሮ ውስጥ ገብቷል፣ እንዴት ዶሚኔት ሊያደርግ እያሰበ እንደሆነ ልንገራችሁ፣ በቀላሉ ልንገራችሁ። ይህ ሰው የህፃናት ልብ ውስጥ ያለ ሰው ነው። የአዋቂው ልብ ውስጥ ያለ ነው። የእናቶችም የአባቶችም ልብ ውስጥ አለ ይሄ ሰው እና ምንም አይነት ሐሳብ ይዞ ቢመጣ በጣም ብዙ ተቀባዮች ማግኘት እድል አለው። እነሱም አሁን እየተጠቀሙ ያሉበት መንገድ ይሄ ነው። ስትራቴጂያቸውን እያራመዱበት ያለው ሰው ነው። ምክንያቱም ልጆችን እንዲያደርጉ ቢላቸው ያደርጉ ይችላሉ። አሁን ናውዴ ልጆች ማለት ነው ኦርቶዶክስ ሆኑ ጴንጤ ሆኑ ሙስሊም ሆኑ፣ ምክንያቱም ድንቅ ልጆች ላይ ያልተመለከተው ሰው ያልተደመመበት ሰው ያልሳቀለት ሰው ስለሌለ ማለት ነው። እና በአጭሩ ምን ልነግራችሁ ፈልጌ ነው፣ በባለፉት ጊዜያት በሰራኋቸው ቪዲዮዎች ላይም ተናግሬ ነበረ። የሆኑ መዝሙሮችን እየሰራ መልቀቅ ጀምሮ ነበረ፣ መጽሐፍ ቅዱሳዊ ያልሆኑ መዝሙሮች ማለት ነው። ከነዛም ተነስቼ የሆኑ ሐሳቦችን ክሌም ላስደርጋችሁ ምን ያህል የልጆች ልብ ላይ እየሰራ እንደሆነ ላሳያችሁ ሞክሬ ነበርና አሁንም የምታዩት ነገር ሞር ነገሩን ክሊር እያደረገላችሁ እየመጣ ያለ ይመስለኛል። ትክክለኛ የሰይጣን ስትራቴጂ እያራመደ ያለ ሰው ነው ለኔ። ምክንያቱም መጽሐፍ ቅዱሳዊ የሆነ ሐሳብን የማያራምድ ሰው ለኔ ሁሌም የሰይጣንን ስራ ይዞ የሚኖር ሰው ነው። እኔማ ለኢየሱስ እጄን ሰጥቻለሁ፣ ገደል መሆኑን አውቄያለሁ። ዓለም አረሳስቶኝ ለጊዜው ቢያጓ ኧረ ጌታ ኢየሱስ ክርስቶስ ብዙባቸው ጊዜው ደረሰ ተጎዳው ነው ሆላ ያው ዘፈኑን እኮ ያው በጌታ ያልሆናችሁ ሰዎች በፊት እንግዲህ ዘፈን የምታደምጡ እንደኔ አይነት ሰዎች ታውቁታላችሁና ይሄ እንግዲህ መጀመሪያ ላይ ያሰማዋችሁ ሰው ፕሮፌት ነው። ፕሮፌት ደረጀ ይባላል። ፕሮፌት ደረጀ በጣም ነው እንደ ተደራጀው። ያልተደራጀ አእምሮ ያለው ሰውና ያልተደራጀ ክርስትና ያለው ሰው የሚያደርገውን ነገር እያደረገ አይቼ ማለፍ ስለከበደኝ ነው። እንግዲህ ይሄም ትልቅ ሰው ፕሮፌት ነኝ ባይ ኢየሱስን አውቃለሁ ባይ የኢየሱስ ድምጽ ነኝ ባይ የኢየሱስ ተናጋሪ ነኝ የኢየሱስ አፍ ነኝ ባይ በዘፈን እየታለለ ገደል ሲገባ በጣም ያስቃል። አልገለጥ ብሎ ነው ፕሮፌትዬ፣ አልገለጥ አለሽ እንዴ? አልበራልህም? ይሄ ዘፈን መሆኑ ይሄ እስከ ዘፈን የተቀዳ መሆኑ አላውቅ ብለህ ነው? ትዕቢት ነው እንጂ ጉራችሁ ነው እንጂ እንቢተኝነታችሁ ነው እንጂ እንዲህ ያደረጋችሁ ያለው እውነት ሳታውቁ ቀርታችሁ ነው። ለወንጌልና ለወንጌላውያን አማኞች ያላችሁ ንቀት ነው እንጂ እግዚአብሔር ይገጽጻችሁ። እሱ ራሱን የቻለ ፖለቲካዊ ኢሹ ስላለ አጀንዳ ስላለ አሁን ይሄ እሱን ያመጣው ይሄ ጀርመናዊ ነው። ማን ነው? ካልቪን ደግሞ ሌላ ሀገር ነው። ገብቷል። ሁለቱም ግን ሉተር የጆን ካልቪን ተማሪ ነው። ካልቪን የሱ አስተማሪ ነው። ግን ደግሞ ሁለቱም ደግሞ ፖለቲካዊ አውሮፓዎች አይደሉ። ጆን ካልቪን የማርቲን ሉተር ተማሪ ነው። መልሶ ደግሞ ካልቪን የሉተር አስተማሪ ነው እያለ ያወራ። ኧረ በጌታ አንተ ሰውዬ ረተው ኢሹዎች አሏቸው፣ አጀንዳዎች አሏቸው። የእውነት የመዳን ጉዳይ አይደለም፣ አጀንዳ ነው ያመጣቸው፣ ፖለቲካ አጀንዳ ነው ያመጣቸው። ግን ገድሉን ደግሞ ስታነበው ሉተር ምርጥ ጠጪ ነው፣ ምርጥ ዝሙተኛ ነው። ገባ አግባ ነው የሚለው ብዙ ሌላ መሐመድ በለው ሉተር
ተው እንጂ እናውራን። የሆነ ሰው የሆነን ትምህርት ሲያስተምር ህይወቱን እየሰበከልን ያለ ይመስላችኋል? ግን አይደለም። ሰው ስለ ኢየሱስና ስለ መጽሐፍ ቅዱስ የበራለትንና የገባውን ነገር ከተናገረ ያንን ነው የምንቀበለው። አሁን እንግዲህ እዚህ ጋር እየተናገረ ያለው ማርቲን እንደዚህ ነው፣ ማርቲን እንደዚህ ያደረገ። አንደኛ ሚስ ኢንፎርሜሽን ያላችሁ፣ ምንም አይነት እውነተኛ ኢንፎርሜሽን እንኳን የላችሁም እናንተ ኦርቶዶክሳውያን። እንደወደዳችሁ እንደፈለጋችሁ አድርጋችሁ ታሪኮችን የምታጣምሙና ታሪኮችን እንደፈለጋችሁ ለናንተ ፊሊንግ እንዲመቻችሁ አድርጋችሁ የምታመቻምቹ በጣም ነውረኞች ናችሁ አብዛኛዎቻችሁ ሳይሆን ሙሉ በሙሉ ማለት በምንችልበት ደረጃ ማለት ነውና ይህ ሰው እንግዲህ ከሄደ በጣም ቅርብ ጊዜ እዚህ ጋር ዕውቀት ለምኔ ብየዋለሁ። ከዚህ በኋላ ይሄ ሰው ላይ ቪዲዮ ስሰራ ዕውቀት ለምኔ እያልኩ ነው የምጠራው። ምክንያቱም እዚህም ምንም ሳያውቅ ሄደ፣ እዛም ሄዶ ደግሞ ምንም ሳያውቅ እየለፈለፈ ነው። ምክንያቱም ቦታ ተሰጥቶታል፣ ተከብሯል። የሆነ ቦታ አውደ ምሕረት ሲኖር ኮፍያ እያለበሱ ይወስዱታል። እዛ ሲኖር እዚህም ሲኖር እዛም ሲኖር በቃ የመድረክ አሸብሻቢና የመድረክ አድማቂ አድርጎታል። ለሚዲያ ፍጆታቸው እየተጠቀሙት ያለው አንድ ተራ ግለሰብ ነውና አንድን ታሪክ እንኳን በቅጡ ሳያውቅ ለወንጌላውያን አማኞች ያለውን ጥላቻ ሚዲያ ላይ እየወጣ መሳቅ መሳለቅ ጀምረዋልና በጣም አሳፋሪ ሰውነ፣ በጣም ነውረኛ ሰውነ፣ በጣም ሲበዛም ባለጌነ። ጨዋነት አልፈጠረብህም። እግዚአብሔር ማስተዋሉን ይስጥ፣ ወደ እውነተኛው ወደ ትክክለኛው ብርሃን ይመልስ። በጣም ደስ ብሎኛል አንድ ላይ ስላየኋችሁ ወንድሜ። ስክሪኑ አልበቃ ብሎን እንዲህ እያለ ነው የምንታየው። እንዴት ነው ታዲያ ላይ? በጣም አሪፍ ነው። አግባ በነገራችን ላይ እስቲ ምን ትመክረናለህ? እስካት ዛሬ አይ ምክር እንኳን አንፈልግም። የልቤን መሻት በእውነት እንደዚህ ማጠይቀሽ ሳላወራ መውጣት ኃጢአት ነው። ከጨለማ ወደ ብርሃን ያመጣኝ ኢየሱስ ክርስቶስ በፍቅራችሁ መሃል እሱም ጌታ በመሃል ብታስገቡት እንደዚህ አይነት ክፍተትም የተፈጠረበት ሪዝን እርስ በርስ ፍቅር ሳይኖራችሁ ቀርቶ ሳይሆን በማዕከላችሁ ሊሆን የሚችለው አጋንንት ገብቶ ነው። ምክንያቱም የእናንተ መለየት ሊፈልግ የሚችለው እግዚአብሔር ሳይሆን ሰይጣን ነው። እናንተ ደግሞ ህይወታችሁ ላይ ክራይስትን ብታስቀድሙ፣ የምር ልባችሁን ወደ ክርስቶስ ኢየሱስ ብታስጠጉ፣ ሪሌሽናችሁ መሃል ላይ ደግሞ ራስ ሆኖ ቢኖር ኖሮ የጨለማን ሀሳብ እየሰበራችሁ በፍቅራችሁ ጸንታችሁ መኖር ትችላላችሁ። እሱ በጣም እስካሁን ይገርምኛል። ባይዘ መጽሐፍ ቅዱስ ላይ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ይላል። ጌታ ኢየሱስ ክርስቶስ ራሱ ፍቅሩን ያሳየን ነፍሱን ለኛ አሳልፎ ሰጥቶ ነው። ይሄ ልጅ ደግሞ ለአንቺ ያለውን የመጨረሻውን ፍቅር ያለውን ነገር በሙሉ ለአንቺ ሰጥቶሽ ነው ፍቅሩን የገለጸልሽ። በምንም አይነት ወይ ህይወትሽ ላይ ልታጭው የማይገባው እሱ ጀስት እሱ ደግሞ ራስ ነው። እንግዲህ የሴት ራስ ወንድ ስለሆነ እሱ በደንብ ቢያነብ ስለ ክራይስት ቢያጠናና ከሞት በኋላ ስላለው ህይወት በደንብ ቢያሰላስል ቢያስብ ህይወታችሁ እንደሚቀየር ጌታ ኢየሱስ ደግሞ እንደሚረዳችሁ አምናለሁ። እኔ ደግሞ ጸልይላችኋለሁ። በተረፈ ልላችሁ የምችለው እስካትዬ ወንድምነት ጌታ ይባርክ። የእውነት በቃ ደስ የሚል ነገር ነው የነገራቸው። ክብራቸውን ሳይነካ አይዴንቲቲያቸውን ሳይነካ የበፊት የፓስት ላይፋቸውን በጥበብ አድርጎ ተጠቅሞት ኢየሱስ ክርስቶስን በዛ መሃል አከበረው። ወንጌል የገባው ሰው እንደዚህ ከሺሻ ቤት፣ ከመጠጥ ቤት፣ ከዳንስ ከጭፈራ ቤት እየመጣ ኢየሱስ ክርስቶስን በዚህ መልኩ ላገኘው ሰው በሙሉ በደስታ ወይ እኔ ራሴ እድል ለኔ እያለ እኔ ራሴ ልናገር ነበረ ምከረን ተብዬ ነው አግኝቼ ነው እያለ ያወራል። አንዳንዱ መድረክ አገኘው ብሎ ኢየሱስ ክርስቶስን በየአደባባዩ ይክደዋል ማለት ነው። እንደነ ተመስገን እንደነ ደምሮ እንደነ መሰሎቹ አይነቶቹ ከዚህ ተማሩ፣ ከእስካት ተማሩ። ጌታ ዘመንን ይባርከው። እግዚአብሔር ከዚህ በላይ ጸጋውን ያብዛል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም በቪዲዮ እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።